ከዚህ ተነስተን ከውጭም ኢትዮጵያ ልቂ ለመግዛት ያልተሳካላቸውና የተሸነፉት ምዕራባውያን መጀመሪያ የሰሩት እኛን ይሄንን ትውልድ ከአባት ከእናቶቻችን ጥበብ ነው የለዩት ማለት ነው። እንደገለጻችሁት ከትውልድ ወደ ትውልድ የሀገር ምስረታው ሁሉም ነገር እንዳይሸጋገር በማድረግ ስርዓተ ትምህርቱን በማወክ ወራሪዎችንና ተገንጣዮችን ዘረኞችን ለስልጣን በማብቃት ነው እንግዲህ የተሰራው እና ቅድም እንደገለጻችሁት እኔ ስማር ለምሳሌ አዲሱ የገነት ዘውዴ ፖሊሲ በሚባለው ዲና ሲ መስጠት አይቻልም ነበር ከትምህርት ሚኒስቴር በመጣ ደብዳቤ ማለት ነው። እና ኤና ቢ ነው የሚሰጥ፣ ተፈተነም አልተፈተነም ተማሪ ኤና ቢ ይሰጥ እየተባለ ብዙ አስተማሪዎች ሲለቁ አስታውሳለሁ። የዚህ እኔ ምስክር ነኝ ጅማ ዩኒቨርሲቲ። እና በዚህ ሁኔታ ምሁሩ ላይ ነው የተዘመተው። ምሁሩ ላይ ተዘመተ፣ አዋቂው ላይ ተዘመተ፣ ሽማግሌዎች የእምነት አባቶች ላይ ተዘመተ። ትውልዱ ባዶ እንዲቀር ማለት ነው። እና አንድን ሀገር ለማፍረስ የትውልዱን አስተሳሰብ የወጣቱን አስተሳሰብ መግደል ስለሚባል ማለት ነው። እና ይሄ እየተደረገብን እየወጣ እየተወረደ ከ1966 ጀምሮ ደግሞ በቀጥታ አማራን ተኮር ላይ ዘመቻ ተጀመረብን። ከመሬታችን ተነቀል፣ ከሀብታችን ተወረሰ። ምስቅልቅል ውስጥ ገብተን ወያኔ ተገንጣይ ዘራችንን በመታወቂያችን ጽፎ የጥቃት ኢላማ አድርጎ ህገ መንግስት ቀርጾ ስልጣን ያዘ። የሚገለውን ገደለ፣ ሀገራችንን ወደ ባልባ አደረገ። ያንን ሁሉ በደል አድርሶ አሁን ደግሞ ለሁለተኛ ዙር ለኦነግ አሁንም ለወራሪው አስረከበ ማለት ነው። እና ይሄው ሁሉ ግፍ እየተፈጸመብን ምሁራኑ ተሰባስቦ እንዳይደራጅ የጥቃት ኢላማ ተደርጎ አማራ መሪ እንዳይፈጥር ድርጅት እንዳያቆም በተጠና ዘዴ እየተበተነ መጨረሻ ላይ የ3 ወር ዕድሜ ተቆርጦልን ነው እንግዲህ እናጠፋዋለን ተብሎ የተዘመተብን ማለት ነው። በዚህ ዘመቻ ውስጥ ፋኖ ተነሳ። ስለተዘመተበት ቀጥታ ተነሳ። አላማ፣ ራዕይ፣ ግብ ሰንቆ አይደለም የተነሳው። የሚገድለውን ለማስቆም ላለመሞት፣ ገዳዩን ለመግደል ነው የተነሳና አሁን አላማን፣ ራዕይን፣ አጠቃላይ የተነሱትን ነገሮች ሁሉ የምንሰንቅበት የምናዘጋጅበት ወቅት ላይ ነን ብዬ ነው የማምነው። ግን ይሄ እንዳይሆን ፋኖ ለህልውናው ሲነሳ የህልውና ስጋት የሆነውን የህልውናውን አጥፊ የሆነውን አጥፍቶ እንደሚመለስ የታወቀ ነው፣ እሙን ነው። እና ይሄንን አላማ ለማሳት ይሄንን ግብ ለማሳት ከመስመሩ ለማስወጣት የወጣለትን እና የተነሳለትን አላማ ትቶ ተበታትኖ ከንቱ እንዲሆን ለማድረግ በስም የተገነባላቸው በፕሮፓጋንዳ የሰለጠኑ የጀገኑ ቅጥረኞች በፋኖ ሰርገው ገብተው መሪ ሆነው እያምታቱ ይገኛሉና ይሄንን አሁን በምን አይነት መንገድ እነዚህን አጥፊዎችን ይሄ ከመጀመሪያ የመጣውን ችግርና በደል አስቆሞ ኢትዮጵያም ወደ ነበረ ክብሯ ተመልሳ እንዳትቀጥል ለማድረግ የሚካሄድበትን መንገድ እንዴት እንታገለው፣ እንዴት ፋኖ መረዳትና ምን ማድረግ አለበት የሚለው ምዕራፍ ውስጥ እንገባለን። ይሄንን ዶክተር አበባ ካንቺ ልጀምር ይሻላል። እኔ እንኳ አሁን የተነሱትን ሀሳብ ማጠናከሩን ወዳለሁኝ። አሁን መጨረሻ ላይ አቶ ያሬድ ያለው አንደኛውም እንግዲህ ቅድም ከተንደረደርንበት ጀምረን ስናይ በጣም ትልቅ የሆነ ምንድነው የሐሰት ትርክት እና ራሳችንን በትክክሉ እንዳናቅ ከተደረግን በኋላ አለማወቅ ብቻ ሳይሆን ያሬድ በዚህ ባለማወቅ ምክንያት በዚህ ሚስ ኤጁኬሽን ምክንያት ራስ ጠልም እንድንሆን ራሳችንን ኮንሽስሊም ባይሆን እያወቅንም ባይሆን በውስጣችን ራሳችንን ከራሳችን ማንነት ጋር የተጣላን እንድንሆን ከራሳችን ማንነት ጋር ባዕድነትን የምንፈጥር ለራሳችን ኤሊየን ሰልፍ እንላለን በስነ ልቦና እና ያ እንድንሆን ነው የሚያደርገው። እነዚህ ቅድም የተዘረዘሩት ታሪካዊ አመጣጥ በትምህርት ቤትም አሁን አንተ በታሪክም አንተ ነህ እንዳለው ምንም አይነት ትምህርት ሳይሰጥ ደግሞ በዚህ በወያኔው ዘመን። ስለዚህ እነዚህን ይዘን በዚህ ሁኔታ ነው አሁን የመጨረሻውን አንዱ ምን መደረግ አለበት ለሚለው መጀመሪያ ሁሉ ነገር በጥራት መታወቅ አለበት እና ጥርት ያለ አመለካከት እና የጋራ ሀሳብ በዚህ የአማራውን ህልውና የሚፈልጉ ሰዎች የሚያምኑ ሰዎች የኢትዮጵያ ቀጣይነት የአማራው ደህንነት ለመላ ኢትዮጵያ
እንደገና ተመልሳ ራሷን ያስከበረች ነፃ የሆነች ሀገር እና ነፃ የሆነ ሀገረ መንግስትን ለመመስረት የሚያስችለን የሚመጥን ኃይል ለመፍጠር አሁን ወዳልከው በዚህ ሁኔታ ውስጥ ያለፈ ትውልድ ስለሆነ ምሁሩም ይሄ ፖለቲከኛውም መፍትሄ ሰጪው ራሱ ዝግጁ አይደለም። በጠራ ነገር ላይ በሀሳብ ጥራት በአመለካከት ጥራት የሚጓዝ ህዝብ አይደለም እና ውይይት ስትል ነው ይሄን ያነሳሁት እና ጥልቅ ውይይት ያስፈልጋል። ዝም ብለን በየሳምንቱ ይሄ ከላይ በይሉኝታ በዛ ላይ በጣም በይሉኝታ ቅድም ዶክተር ተስፋ ያነሳውንም እሱንም ማጠናከር ፈልጋለሁኝ። ሁለት ስለት ያለው ሰይፍ ነው የተባለው። አማራው ያለው የሰለጠነ ስብዕናው የሚቀበለው ከሌለ የሚመጥን ህዝብ ከሌለ ከሞኝነትና ከራስ ጎጅነት አያልፍም። ሁልጊዜ ያን ብትሆንም ለዛ በየጊዜው መልስ መስጠት አለብን። ከማጋር ነው ዲልማር ከማጋር ነው ይሄንን የማደርገው። ትህትናዬን እንደ ፍርሃት የሚቆጥረው ከሆነ ጥንካሬን እንደ አምባገነንነት የሚቆጥርብኝ ከሆነ አብሮነቴን ጨቋይነህ እስከሚያሰኘኝ የሚለውን እንደገና ተመልሰን የራሳችን የሆነ አመለካከት የራሳችን የሆነ ግንዛቤ ስለ ራሳችን መፍጠር አለብን። ያ ግን የሚደረገው እኔም ባየሁት ላለፉት 30 ዓመታት የፖለቲካ ድርጅቶችም ሆነ ንቅናቄዎች የሚያደርጓቸው ውይይቶች በጣም ገለባ ነው። ግልብ ያለ ነው። አንድ እንደዛ ሱፐርፊሻል ነው ለማለት ነው ቃሉን እንዳለ ዝም ብሎ ከላይ እና እንዳትቀየም ይህንን እንትቱን አታንሱት፣ ያንን አሁን አይነሳ፣ የቤተ ክርስቲያን ጉዳይ አሁን አይነሳ፣ የታሪካችን ምን ያደርጋል ወይም እነዚህ ደግሞ ምንድን ናቸው? የጠላት የሚስ ኢንፎርሜሽን ሳይኮሎጂካል መሳሪያዎች ዘዴዎች ናቸው። እኛ ግን አይገባንም። አሁን ቶሎ ብለን እንዲህ ማድረግ ነው እንጂ እንባባላለን የተቆረቆርን ይመስል እና ቅድም ማን ያነሳው ከግንቦት 7 ጀምሮ በጣም የሚገርመኝ ንግግር የነበረው ወያኔን እንጣል እንጂ ከሰይጣንም ጋር ሆነ እንተባበር። ለምንድን ነው ከሰይጣን ጋር የምንተባበረው? ያን የሚለው ለምንድን ነው? ያ ህዝብ ያ ግለሰብ አንድ አውቆ ነው፣ አለበለዚያ ግን ስለ ራሱ ደካማነት ሌላ አማራጭ ሊፈጥር እንደማይችል ሌላ ነገር ሊኖረው እንደማይችል ከሁለት ጠላቶች ናቸው። ታዲያ አሁን ከአብይ ጋር እንሆን እንጂ ወይም ከቲፒኤልኤፍ ጋር ለምን ሁለቱን እንመርጣለን? አንድ ባለታሪክ ብዙ እሴቶች ያለንን ብለናል። ከነዛ ውስጥ ጨምቀንና አውጥተን ለአሁኑ ዘመን ለአሁኑ ጊዜ አንድ ለነፃነት ሂደታችን የሚያበቃል፣ ሁለተኛ ከነፃነትም በኋላ አገራችን የምትመራበትን መርህ ለማውጣት ህገ መንግስትን በለው ምንም ለማውጣት የሚያቅተን ህዝብ አይደለንም፣ ወደ ውስጥና ወደ ራሳችን ከተመለከትን። ግን እንዳልኩ በእኔ እይታ በእኔ ተመክሮ በሄድኩበት ቦታ ሁሉ ትንሽ ሰዎች ይሰባሰባሉ፣ ህብረት እናድርግ፣ የተለያዩ ድርጅቶች ይነጋገራሉ። እሱንም ደግሞ ሲመቻቸው በኳሱ ዙሪያ ወይም ደግሞ ጡረታ ከወጡ በኋላ ወጣት ሰዎች ለነገ የኛ ህይወት ነው ብለው አይደለም የሚያደርጉት። እንደ ትርፍ እንደ ሁለተኛ ነው የሚያዩት። የኢትዮጵያን የሚያክል አገር የህዝብን ጉዳይ የሚመለከት ኃይል ሁልጊዜ በሰከንደሪ የማይመጥን ስራ ነው የምንሰራው ልልህ ነው በአጠቃላይ። እና በዛ ምክንያት አንደኛ ኦነስት የሆነ ውይይት አይደረግም። እውነተኛ የሚመር ነገር ቤት ዘግተህ ለ3 ለ4 ለ5 ለ6 ቀናት በደንብ ተደርጎ መታኘክ ያለበትን በቃ 10 ደቂቃ ስጡ። የሽግግር መንግስት ይሻላችኋል፣ ምርጫ እናድርግ አናድርግ፣ አቶ ከሌ ተናገር፣ አቶ ከሌ ተባብለው አሁን ቅድም መጀመሪያ ላይ የጠቀስካቸው ሂደቶችን ስናይ ነው አሁን እንዴት ብናቀለውና እንዴት ራሳችንን ብናሳንስ ነው ዝም ብሎ ሽፍንፍና አድርጎ ባልጠራ መንገድ የምንሄደው? ወይም ስለ ራሳችን ዝቅተኝነት ተቀብለናል ማለት ነው። ትልቅ ሰው አይወድቅም ማለት አይደለም። ስልጣኔዎች ይላሉ አውሮፓውያኖች every civilization barbarians have the capacity to destroy a bigger civilization ይላሉ።
የማያውቁ ሰዎች ሊያጠፉ ይችላሉ። ይሄ ነው ኢትዮጵያም ቅድም ተስፋዬ ያነሳውም የአማራ ጸባይ ምናምን መጠንቀቅ የነበረብን የአንድን ቋንቋ ምስረታ፣ አንድ ስነ ጽሁፍ፣ አንድ ፊደል፣ የራስን ሃይማኖት አርቆ መምጣት ተፈላስፈው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ከሌሎቹ ክርስትና የተለየች ነች። የራሷ ኢንፑት አላት፣ የራሷ ያን ማምጣት ትልቅ ስልጣኔ መሆኑን ቅድም መጀመሪያ ላይ እነዚህም በሙሉ አረመኔዎች ወይም ያልሰለጠኑ ወይም ቫሊዩ የዛ ዋጋ የማይሰጡ ሰዎች በአንዴ መደምሰስ ይችላሉ። ምክንያቱም እኛ እየተንከባከብን ስለ ሰው ልጅ። ስለዚህ ይሄን ለማድረግ እኔ እንደ አንተ ነጥብ ላይ ለመምጣት ብዬ ነው የመጀመሪያው መሆን ያለበት የሐሰቱን ትርክት ለመናድ በተቀናጀ መንገድ በደንብ በሪሰርች ዝም ብሎ አይደለም። እሷ ዝም ብላ ነው በቃ ፈረንጆች እንዲያረጉን ትላለች፣ እሱ ዝም ብሎ ነው ምናምን እንደዛ እንዲባል አይደለም። እውነተኛ የጠሩ ብዙ ምሁራን አተናል። ከጣሊያን ጀምሮ አልቀውብናል። ምሁርነትን እንደ ደካማነት፣ ይሄ በወያኔ ዘመን ደግሞ በቃ መሳደቢያ ነው። ትንሽ ነገር እዚህ ሀገር ዊሊያም ሊንች የሚባል በጥቁሮች በስሌቨሪ ዘመን እያመፁ በባርነት የተያዙ ጥቁሮች በጣም ያምፁ ነበር እና ስለሚያምፁ ለዘላለም የምትገዛበትን መንገድ እንደዚህ ባሪያ ያዦቹ ኦነሮቹ የምትይዙበት መንገድ እኔ አለኝ እያለ በየካሪቢያኑ በየምን የሄደ የተማረ ሰው ነው እንግዲህ ይሰብክ ነበር። እና የዊሊያም ሊንቺንግ ይባላል። እና አንዱ ምንድን ነው የሚያደርገው የነበረው እንደው ከኤ ጀምራችሁ እስከዚህ ድረስ በሰው ልጅ ውስጥ ያለውን እውነተኛ ልዩነት ዳይቨርሲቲ ኖርማል የሆነውን እንደ መጣያ መሳሪያ ተጠቀሙባቸው ይላል። ከኤጅ ዲፍረንስ ጀምሩ ይላል ኤ ከሚለው እናንተ ሽማግሌዎች፣ እናንተ ወጣቶች በሚል እና የኛ እንዴት ተገዥ እንደሆነ እናንተ የቤት ፕላን ሰራተኞች፣ እናንተ ምናምን በከለራቸው ብራውንሽ የሆነው ዳርክ የሆነው እንዲህ ያለ ዝርዝር ያደርግና እንደዚህ ካደረጋቸዋቸው ይላል እናንተ ሳትሞክሩ ለ1000 ዓመታት ራሳቸው ይሄንን ፐርፔቹዌት እያደረጉት ይቀጥላል። እኛ ውስጥ ያለው እንዲህ አይነት በስልት የመጣን ቅድም በተባለው ዘዴ ሳይሆን በደንብ አማሮች ይሄ 30 ድርጅት ማቋቋም ሳይሆን አንድ ሊሆኑ የሚችሉትን በሀሳብ የጠራ ሀሳብ የያዙ እሱን ይዘው መምጣት ጠላትህንና ሊገልህ የሚፈልገውን ግባችን አንድ ያልሆነ ኃይሎች ህብረት ማድረግ የለብንም። ግን ልክ የህብረት በቃ አንድነት የመፈለግ ወይና ቶሎ አንድ ብንሆን ብንተባበር ይላል የኦሮሞን ሊበሬሽን ፍሮንት ፕሪንስ እወክላለሁ የሚለው አንዱ ስብስብ ላይ ያየሁት ነው። እንደውም ስለሚገባ ብዬ ነው ብዙዎቹን ስማቸውን መጥቀስ ስለሰማሁት ነው። ሕዝቅኤል የሚባለው ከሌሎች ኢትዮጵያዊ ነን ከሚሉ ጋር ተብሎ ተሰብስቦ እኔ እኮ የኦሮሞን ዓላማ አልቀየርኩም ይላል። ኢትዮጵያ እንድትፈርስ ወይም ደግሞ ከኢትዮጵያ እገነጠላለሁ የሚሉ ኃይሎች ኢትዮጵያ ለዘላለም ትኖር፣ አማራው ደህና ይሁን ከሚሉ ጋር እንዴት እንሆናለን? አንድ ይሄ ነው። ይሄ እንግዲህ ጥልቅ የሆነ ውይይት የሚያስፈልገው። ሁለተኛ አማሮች በተደራጀ መልክ ይሁን በፋኖ መልክ ያሉት ጠላት ባቀደላቸው መንገድ መሄድ የለባቸው። ምክንያቱም ዛሬ እኛን የነሱን ስራ አስፈጻሚ እንድንሆን ያደርጉናል። ተቀናጅተው አስበው ከውጭ ተመክረው ምን ብለው ስለሚመጡ እኛም መምከር አለብን። ዛሬ እኛ 4 ክፍለ ሀገር ይዘን እንድንቀመጥ ነው፣ 1 አውራጃ ይዘን እንድንቀመጥ ነው የሚፈልገው፣ እንድንበተን ነው የሚፈልገው። ጭራሽ እነሱ ባመጡት ዘዴ አማራው የኢትዮጵያ መፍረስ ተሳታፊ እንዲሆን፣ የራሱ ህልውና መጥፋት አጥፊ እንዲሆን ሰልፍ ዲስትራክቲቭ ነው እና አንዱ ውጤት የቅኝ ግዛት እና ከተገንጣይነት እንደው በፋኖም ውስጥ ይሁን በማንኛቸውም ቅድም ዶክተር ሰለሞን ጠቅሶታል፣ ዶክተር ተስፋዬም ጠቅሶታል። እንደ ማንኛውም ጊዜ ትግል ውስጥ ያሉ ኃይሎች የራሳቸው ተፈጥሯዊ የሆነ ውጣ ውረድ አለ። ይሄ ይጠበቃል።
በትግል ውስጥ ውጣ ውረድ አለ፣ ያላሰብናቸው ሁኔታዎች ይፈጸማሉ፣ ምን ይላሉ። ግን ታስቦና ፋኖ በህዝብ እንዳይደገፍ አሁን መጀመሪያ እንትን ላይ የጠቀስካቸው ለጠላት ርኅራሄ እናሳያለን፣ ለወዳጅ ደግሞ ያላግባብ አሁን ባለፈው ከሌን 50 ሰዎች ገደልን ብለው አወጡ። ይሄ ትምህርት እንዲሆን ብዬ ነው። 50 ሰዎች ገደልን። አንደኛ ዝም ብሎ ተራን ሰው ገደልን ማለት ምን ቢያስቡ ነው? ለምንድን ነው የሚጠቅመው? ይሄ አንደኛ ጥላሸት መቀባት ነው። ከህዝብ ጋር አይደለም ጦርነቱ። ፋኖ የነፃነት ታጋይ ነው። የራሱን ህልውና አስከብሮ የሀገራችንንም ቀጣይነት የሚያስከብር ለሌሎች ማህበረሰቦች ተስፋ የሚሆን ኃይል ነው እንጂ ነፍሰ ገዳይ አይደለም። ያን ስም እንዲሰጠው ያ ጥላሸት እንዲገባ ሴቶችን ባለፈው 3 ሴቶች ሲሰልሉ አግኝተን ገደልናቸው። እኛ ጠላቶቻችን ለፍትህ እንዲቀርቡ ነው የምናደርገው። ፍትህ ሊያመጣ የሚያስችል እውነተኛ ፍትህ በየጥፋቱ ሊፈረድበት የሚገባ አጥፊዎች እንዲፈረድባቸው የሚያመጣ ስርዓተ መንግስት እኮ ነው። ለዛ የሚያሸጋግሩን ኃይሎች ደግሞ የወንጀሉ አካል ሊሆኑ አይገባምም። ራስን ዝቅ ማድረግ ነው መልእክቴ ግልጽ ከሆነ። ምክንያቱም ይሄንን ፋኖን ለማጠልሸትና ምክንያቱም መጠርጠር ያስፈልጋል። ቅድም ተባብለናል። ድሮ በዋህነት ብቻ አይደለም። ለምንድን ነው የሚያስፈልገው? ነገ ፋኖን በቴሮሪስትነት እንዲመዘገብና ዝም ብሎ የመንደር እንትን ዘራፊ ሆኖ እንዲበተንላቸው የሚፈልጉ ኃይሎች ሊኖሩ ይችላሉ። ይሄን ማጥራት የኛ ፋንታ ነው። ይሄን መንከባከብ። ለዚህ ደግሞ ቅድም እንዳልከው ውይይት ዝም ብሎ በላይ ሳይሆን በደንብ አድርጎ በደንብ እየታሸ የጓጎለው እየታሸ አንድ የሆነ መንፈስ ይዘን እንድንሄድ የሚያደርግ እንጂ እስከዛሬ እንደነበረው ቅድም ያለው ነው። ሲግናሉ ብላል ዶክተር ሰለሞን። ሲግናሉ ከተበላሸ ጫጫታ ነው። ጫጫታው አሁን የምንሰማው ነው። በምርጫ በሽግግር በምን የተባሉ ከወያኔ መንፈስ ከአብይ መንፈስ ከኦኤልኤፍ መንፈስ ብዙም ያራቁ ሰዎች መድረኩን እንዴት እንደሞሉት እያያችሁ ነው አይደል? ጫጫታው ይንጫጫሉ። ግን ፕሮፌሰር አስራት እንዳሉት ኢትዮጵያን ለማጥፋት የሚቅበዘበዙ ሁሉ እነሱ ይጠፋሉ እንጂ እሱ አትጠፋም ብለዋል። ስለዚህ ያን ሲግናል ማጥራት ቲዩን ማድረግ ነው አይደል የሚያስፈልገው። ሲግናሉ በደንብ ሪሲቭድ እንዲሆን ከፈለግን ሬዲዮ ላይ ቲዩን ስናደርግ ማለት እኮ ነው። ጭጭጭ የሚል ከሆነ እና ሶኛ ቲዩን አፕ እናድርግ። አካሄዳችንን ህብረት ስንፈጥር፣ ውይይት ስንፈጥር፣ አመራር ስንፈጥር እነዚህም በሙሉ ቲዩን የምናደርግበት መንገድ ነው የሚያስፈልገው። ግዛታዊ ሉዓላዊነቷን የምትመልስበት የአማራ ህልውና ተጠብቆ የህዝቧ አንድነትን ሊያስጠብቅ የሚችል ፋኖን ነው ማምጣት፣ ፋኖን ነው ማጠናከር ያለብን። አሁንም ተስፋችን ነው። አሁንም ጠንካራ ኃይል ነው። ወደ ውስጡ ሲመለስ ቅድም ሰለባ ይሆናል ያለው አለ። ይሄ ዘመናዊው ቲቪው፣ ዩቲዩቡ፣ ፎቶግራፉ ምኑ ወጣቶች ናቸው። ሊሳሳቱ ይችላሉ፣ ሊማረኩ ይችላሉ። ስለዚህ ያን እኛ ደግሞ በሰል ያልነው እና በተመቸ ቦታ ያለ ነው ቲዩን ማድረግ አለብን፣ ማስተካከል አለብን። ያን በማድረግ የማጣሪያ ማንጓላያ ሰላዩን ሰርጎ ገቡን ከእውነተኛ መለየት እንችላለን ለማለት ነው። እንግዲህ ወደፊት ስለሆነ ብዙ የተነሱ ነጥቦችን የምንነጋገረው አሸጋጋሪው ማን ነው? አብይ እኮ አሸጋግራቸዋለሁ ብሎ ነው የመጣው። እሺ ያለ ምሁር እኮ ነው። አጨብጭቦ ተቀበለ ምሁራ። ማነህ አንተ? ከኢህአዴግ ተወልደህ ከዛው መጥተህ የምታደርገውን እያየን እና የሚያደርገውን የሚሰራውን እያየን ምሁራዊ ንቃተ ህሊና ይጨምርለት ነው የሚለው እግዚአብሔር። በእንደዚህ እውነተኛ ትንሣኤ ይስጠው ለምሁራን። የውስጥ ጀግንነት ውስጣዊ ጀግንነትና ድፍረትን ይጠይቃል፣ ልክ እንደ መስዋዕትነት እና ያንን እንዲሰጠው የሚመጥን መልስ የሚያሰጠን ኖይዙንም እንትኑንም ክሊር የሚያደርግ ይህ አሁን የጀመርነው ውይይት ነው።
ህዝቡም እንደዛ እንዲመለከተው ነው። በድፍኑ ነው። እኛ ብዙ ጊዜም የለው ለእኛ አይነት ሰው ጫጫታ ነው የሚወደው ሰው ጫጫታው ጋር ለእኛ በረዘመ በዛ ሊሉ ይችላሉ። ግን ከዚህ ውስጥ እየመዘዙ ወጣት አዲስ አበባ ውስጥ ያለ ወጣት አንዱም የሽግግር መንግስት ምርጫ ወዘተ የሚባሉት አሳሳች ነገሮች ናቸው። በማን ለማን የሚለው ካልተመለሰ እንዲሁም ደግሞ ህዝባዊ እምቢተኝነት ዝም ብሎ ያለውን መንግስት ለመለመኛና ለሌላ መሳሪያ እንዳይሆን እኛ መያዝ አለብን። ህዝባዊ ኢትዮጵያዊ ህዝብ፣ የአዲስ አበባ ህዝብ አልገዛም ላንተ፣ ግብር አልከፍልም ላንተ፣ አንተ ትምህርት ቤት ሄደህ በኦሮሞኛ የምታስተምር ፊደል የአልፋቤት እያስተማሯቸው ነው አዲስ አበባ። እምቢተኝነት ማለት ብዙ ሰው የማይጠይቅ ብዙ ድርጅት የውስጥ የህሊና ንቃት ያለው ማንኛውም ኢትዮጵያዊ ሊያደርገው የሚችለው ነው እና እምቢተኝነትንም ሆነ ሽግግር መንግስትንም በእውነተኛ የአማራ ልጆች ሌሎች የአማራው ደህንነት የኔ ደህንነት የሚል ኢትዮጵያዊ አብሮት በመቀናጀት ቢሰራ እየተጓተተ እንዳይኖር ጊዜ ወሳኝ ነው ለሁሉም ነገር ለፋኖም ለምንም እንዳይራዘምበት ይረዳል ለማለት ነው። ከዚህ የበለጠ ብዙም የምናገረው ነገር የለም። ግን ለሽብርተኝነትና ለአፍራሽነት እንዳይዳርጉን በብልጠት በብልሃት በእውቀትና በጥበብ መመራት አለበት። ትግላችን የሚጠይቀው እሱን ነው። ዝም ብሎ መሳሪያም ብቻ አይደለም፣ ዝም ብሎ 30 የፖለቲካ ድርጅትም አይደለም። በውስጡ የሚይዘው ሀሳብ ነፃ ያወጣናል ብዬ አምናለሁ። አሁንም እንወጣለን። እስከዛሬም ኖራለች ለብዙ ሺህ ዓመት፣ አሁንም እንወጣለን። አላስፈላጊ እልቂት፣ አላስፈላጊ መዳከም እንዳይመጣ፣ የማንመለስበት ደረጃ እንዳይደርስ ነው በጊዜ እናድርግ የምለው እና አመሰግናለሁ። ይቅርታ ካስረዘምኩ። እናመሰግናለን ዶክተር አበባ። መምህር ፋንታሁን ወደ አንተ ነው የምመጣ። እንግዲህ ወያኔ ያደረገውን እናውቃለን፣ አልደግመውም። ዘራችንን በመታወቂያችን ጽፎ እንዴት እንደዘመተብንና እንዳጠፋን፣ በመቀጠልም አሁን ይሄ ኦሮሞማ ኦነግ ብልጽግና ዛሬ ላይ አዲስ አበባ ላይ ህፃናትን በማስራብ ኦሮምኛ የተማረ ምግብ ይሰጠዋል፣ ኦሮምኛ የማይማር ምግብ አይሰጥምና ነገ ትውልድ ተረካቢ ህፃናትን በዚህ ልክ አእምሯቸውን እየጎዱና እያሸማቀቁ ላይ ይገኛሉና እነ አልበርቶ ሳባኪ የሚባል ጣሊያናዊ ጸሐፊ ኢትዮጵያ አንደር ዘ ሙሶሎኒ በሚለው መጽሐፉ በሁለተኛው የጣሊያን ወረራ ወቅት የተሳተፈው አርበኛ 94 በመቶ አማራ ነበረ ይላል። እና ይሄን ያነሳሁት ለምንድን ነው? ለአንድ ሀገር ቀጣይነት፣ ለአንድ ሀገር እድገት፣ ለአንድ ሀገር ብልጽግና ስልጣኔ ሊሞት ሊቆስል ሊደማ የሚችል ህዝብ መኖር አለበት፣ በማንኛውም ሀገር ማለት ነው፣ በየትኛውም። እና እንግሊዞችን ብንወስድ ኢንግላንድ ብለው የጀመሩት ናቸው በኋላ ዩናይትድ ኪንግደምን የፈጠሩት። እና ኢትዮጵያ ውስጥ አማራ መሆኑን አጥንተው ነው የመጡት። የእነ አልበርቶ ጥናት አማራ ላይ እንዲዘመት አድርጓል። እና አማራ ላይ ሲዘመት በመሳሪያ ሲዘምቱብን ፋኖ ወጣ መሳሪያውን ይዞ፣ በደንብ ታውቀዋለህ መምህር አንተ መሬት ላይ ያለውንም። እና ያ ራዕይና ዓላማ ስላልሰነቀ አሁን የነዛ የአጥፊዎች መፈንጫ ለማድረግ ሰርገው የሚገቡትም በመሀል የተቀላቀሉትም ጠላቶቻችን፣ አጥፊዎቻችን መንግስት ስልጣን የተቆጣጠሩት ያሳደጓቸውም ገብተው እየበጠበጡት ነው። እና ሁላችንም የምንመኘውና መሆን ያለበት እንዲሆን አሁን ያለውን ችግር ፋኖ ምን ማድረግ አለበት? ወደሚቀጥለው ሁለተኛው መጨረሻው ጥያቄ ላይ ሌላ ሽግግሩን የምናነሳለሁ። አሁን ግን ፋኖ ምን ያድርግ? ምንድነው የሚጠበቅበት? ዓላማውን፣ ራዕዩን፣ ጎሉን ከመሰነቅ አንጻር ያለውን አጥፊ ተልዕኮ የሚያራምዱትን ከፋፋዮችን ከህልውናው ትግል ፍላጎትና ዓላማ ውጭ የሚያንቀሳቅሱትን እንዴት ይቆጣጠራቸው? ምን ያድርግ? መምህር በዚህ ዙሪያ ምን ትላለህ? ሚዩት ነህ መምህር። እሺ፣ እግዚአብሔር ይስጥልኝ ዶክተር አበባ፣ ዶክተር ሶሎሞን፣ ዶክተር ተስፋዬ፣ ወንድማችን ያሬድ፣ ሁላችሁም ያላችሁት በእውነት በአንድ ቀን አላምጠን የምንጨርሰው አይደለም እና ያው ድምፁ ስላለ አሁን እየተቀረ ስለሆነ መልሰን እየሰማን ከዛ ውስጥ ብዙ ነገር ይወጣል ብዬ ያስባለሁ። ብዙዎቹ ተመልሰዋል። ለእኔ ፋኖነትን ልክ ኢትዮጵያዊነትን ስሙን ያን ታላቅ ስሙን ወስዶ ማርከስ እንደሚቻል ሁሉ በተግባር ፋኖነትን ወስዶ ማርከስ የሚችሉ አካላት እንዳሉ ይታየኛል። ስለዚህ
የፋኖነትን ማህተም እንደ መመሪያ እንደ መጠበቂያ ፋኖነትን መጠበቂያ አድርጎ ገልጾ ማሳየት ያስፈልጋል። ምንድን ነው የፋኖነት ማህተም? ልጆቹ አሳይተው ነበር። መጀመሪያ አካባቢ በደንብ አሳይተው ነበር። እነዚህ ናርሲሲስቶች፣ ግለኞች፣ የባዕዳን ተመካሪዎች፣ የኢትዮጵያዊነትና የአማራነት ጠላቶች ጋራ መወዳጀት ከመጀመራቸው በፊት አንዳንዶች ልጆቹ በደንብ ፋኖነትም በህይወት አሳይተዋል። እኔ ሸዋ ይሁን የት እንደሆነ አላውቅም፣ የሆኑ ፋኖች መንገድ ሲሄዱ ይርባቸዋል። ሲርባቸው የበሰለ ሙዝ ያገኙና ቆርጠው ይበላሉ። ግን ሙዙ ግንድ ላይ 50 ብር ያስቀምጣሉ። ሙዙን በልተነዋል እና ስለ ራበን ነው ብሎ ባለቤቱ 50 ብሩን ከግንዱ ላይ ነው የወሰደው። ጠመንጃ ስለያዙ ሙዙን ዝም ብለው በልተው አልሄዱም። ፋኖነት አንዱ ንጽህና ነው። ብዙ ጊዜ የምንለው ቃል በቀላሉ የምንለው ጠላት ግን በመጥፎ የሚተረጉመው አለው። ተኳሽ፣ ቀዳሽ፣ አራሽ እንላለን። እነዚህን ነገሮች በሰፊው ትርጉማቸው ዝም ብሎ ድንገት የመጣ አይደለም። ሰው ቀዳሽ ስንለው ቅዳሴ ገብቶ የሚቀድስ ካህን ይመስላል። አይደለም። ቀዳሽ ማለት እውቀት ነው። ምን አይነት እውቀት? የሚቀድስ እውቀት። ምንድን ነው መቀደስ ማለት? ሰውን ከፍ አድርጎ ወደ እግዚአብሔር የሚያስጠጋ ሰብአዊ ልዕልናው ከፍ ያለ ማለት ነው። ፋኖነት ቀዳሽነት ነው። የሰውን ክብር ከፍ ማድረግ፣ እውነትን መጠበቅ፣ ርትዕ ፍትህን መጠበቅ ማለት ነው። ቀዳሽነት የሚባለው እሱ ነው። እሱን አሳይተዋል። ምክንያቱም ሆነ ብለው ቁጭ ብለው ጽፈው አይደለም። ባህላችን፣ ደማችን፣ ያ ረጅሙ ታሪካችን ውስጥ ሳናቀው ነው። ላይክ አይ ቲንክ እኔ ይኑር አይኑር አላቅም፣ በሳይንስ ታሪካዊ ጂን አለን ብዬ ነው የማስበው። የደምና የአጥንት ጂን ሳይሆን ታሪካዊ ጂን አለን ብዬ ነው የማናውቀው። እንዴት እንደተጋባብን የማናውቀው። ዘመናዊ ትምህርት ያን ጂን ነው ከውስጣችን ለማጥፋት የታገለን። ቆሞ ቀር ኋላ ቀር የቀድሞ ስርዓት ናፋቂ ምናምን እያለ የታገለው ያን ጂናችንን አውጥቶ የኛ ያልሆነ ባዕድ ጂን ሊጨምርብን ይመስለኛል። እና ልጆቹ ያ ነባር ጂኑ ሳይጠፋ ቆይቶ ዶክተር አበባ ቅድም እንዳለችው ማነው ዶክተር ሰለሞን ነው እንጂ ይሄን ሁሉ ዘመን በክፋት ውስጥ የኖረ ወጣት ለሰው ሲል ለመሞት መነሳቱ የሚገርም ነው አይደለም? ዶክተር ያልከው ይመስለኛል። የሚገርም ነው። እና ያ ጂን እንደው ሪሴስ አረገ እንጂ አልጠፋም ማለት ነው። አሁን ስጋታችን አንተነ ያቺን የተረፈችንን ጂን ማህተሟን ገልጸን እንዳናሳይ ከውስጥ ሊያጠፉን የተነሱ ሰዎች እና ተላላኪዎች አሉ። ይህም በምን ታውቃለህ መሰለህ? አንደኛ በደርግ ጊዜ እንደተሳሳት ነው። እንዳውም አንድ መዝሙር አለ በደንብ የሚገልጽልኝ። ሁሉንም ጊዜ ለማጥፋት እንትን አልልም፣ አላነሳውም። በዚህ በእድገት በህብረት ጊዜ እኔ አንደኛ ክፍል ነበርኩ። ግን ህፃን አሰልፈውን አሸ ወይና ወይና የሚል መዝሙር ያስጠኑን ነበረ ዘማቾች እንድንቀበል እና ምን ይላል? ተነሳ ተራማድ፣ ክንድህን አበርታ፣ ለሀገር ብልጽግና ለወገን መከታ። ያኔም ብልጽግና አለ፣ ልብ በሉ። ከዛ ምን ይላል? እሰይ የምስራች፣ አዎ እንበላ ሃሌሉያ፣ ታላቅ የምስራች፣ ከብዙ እስር ዘመን ኢትዮጵያ ተፈታች ይላል። ከብዙ እስር ዘመን ኢትዮጵያ ተፈታች። ምንድን ነው እስሩ? እስሩ ምንድን ነው? ያን ጂን ነው እየተዋጉ ያሉት ልጆቹ። ግን አውቀው አይደለም። ቅድም ዶክተር ተስፋዬ በቀና መንፈስ ብሎታል። እዚህ ውስጥም እንደሱ የሚል ቃል አለ፣ በቀና መንፈስ የሚል። የቀና መንፈስ የተሳሳተ ርዕዮት ነው ችግሩ። ልጆቹ እኮ ያኔ የሀፓ ምናምን ሲሆኑ እኮ ይሞታሉ እንጂ ለስልጣን ለስግብግብነት አይደለም፣ በእውነት አይደለም። ራሳቸውን አሳልፈው ይሰጣሉ። የቀና መንፈስ የተሳሳተ ርዕዮት ነው የተጋባው። ያን ቅድም ዶክተር አበባ ያለችውን የእኛን መልካም እሴት ለእኛ መጠቃት እንደተጠቀሙበት የእኛ እሴት በእውነት መጽናት ነው፣ ለእውነት መሞት ነው። ያንኑ የእኛን ጸባይ ወሰዱና ለክፉ ርዕዮት እንድንሞትለት አደረጉን። ከክርስትና ከሕገ ልቦና ከሕገ ኦሪት ያመጣንን ለሀገር ለሕዝብ የመታመን ውስጣችን ያለውን ጂን ጠቀሱና እኛን ለሚያጠፋን፣ ንጉሥ ለሚያስገድለን፣ ጳጳስ ለሚያሰቅለንና ዘር ለሚያስቆጥለን ርዕዮት መስዋዕት እንድንሆን አደረጉን። ጂኑ የእኛ ነው፣
ግቡ የነሱ ነው። እነሱ ነው ዲሲቭድ የሆን ነው። ያንኑ አሁን አንተን ያልከው ፋኖነትን ጠርተው አማራን ኢትዮጵያዊነትና ኦርቶዶክስን እንዲያጠፋ እየተጠቀሙበት ነው። ለዚህ ነው መስቀል ያሰረውን ዳዊት የያዘውን ሁሉ ሞዓ እያሉ የሚያሳድዱት። ያን የቀረችንን ጂን ለማጥፋት ነው። ፋኖ ውስጥ ነው ኦርቶዶክሳዊነትን የሚዋጋ ሰው በቀኝ ገዢዎች የሚመከር በህወሓትና በኦነግ ወዳጅነት ያለው ነው። ለእኔ እሱ ነው። ስለዚህ ፋኖነትን መጠበቅ ከፈለግን ከኦርቶዶክስ ከኢትዮጵያዊነትና ከአንድነት ጋር ሲጣላ ማየት የለብንም። ማህተሙ እሱ ነው። ሰው ሲገል ሰው ሲሰቅል ማየት የለብንም። ቅድም ዶክተር አበባ ብላለች፣ ለፍትህ ለርትዕ ለእውነትና ለሰብአዊነት የተነሳ ሰው እንዴት ሰው ይገላል? ፋኖ መግደል የሚችለው የሚተኩስበትን ሰው ብቻ ነው። የማረከውንም የሰለለውንም መግደል አይችልም። ጊዜያዊ ሸንጎ አቋቁሞ ከሞት ወዲህ ያለውን ፍርድ ፈርዶ የሞቱ ለህግ ማቆየት ነው። ፈጽሞ ንጹህ ደም ካፈሰሰ ከፋኖነት የተለየ ነው። ይሄ ሌላ ነገር ነው። ይሄን የሚያሳየን ቅዱስ ዳዊት ነው። ሳኦል ባሳደደው ጊዜ ቅዱስ ዳዊትን አሳደው ቅዱስ ዳዊት እየሸሸ በየጫካው በሚኖርበት ጊዜ ከሰራዊቱ ጋር ሳኦል ተከተለው ከቤተ መንግስቱን ጥሎ በቅናት ቅዱሱን ሊያሳድድ አሁን አማራ እንደሚያሳድዱት ማታ ደክሟቸው አንድ ዋሻ ጋር ተኙ። ንጉሱ ጦሩን ተክሎ ራስጌው ጋር ኮዳውን አስቀምጦ ተኛ። ጠባቂዎቹም እንቅልፍ ወሰዳቸው። ዳዊትና ሰራዊቱ አዩአቸው ተኝተው። ይሄው ጠላትህን በእጅ ጥሏል፣ አንገቱን ቁረጠው አሉት። የለም እግዚአብሔር የቀባውን እኔ አንገት አልቆርጥም ብሎ መጠጫውንና ጦሩን ብቻ ወስዶ ሄደና ሩቅ ቆሞ ንጉሥ ሆይ ዛሬ እግዚአብሔር እጅ ላይ ጥሎ ነበር፣ ይኸውና የአንተ ዕቃ፣ በከንቱ ነው የምታሳድደኝ፣ እግዚአብሔር በእኔና በአንተ መሃል ይፍረድ አለው። ልጄ አሸነፍከኝ ብሎ ተመለሰ። ሌላ ጊዜ ቆይቶ እንደገና አሳደደው። አሁንም ሊጸዳዳ ዋሻ ሲገባ በአጋጣሚ የገባው የዳዊት ዋሻ ውስጥ ነው። ሊጸዳዳ የገባው አንገቱን ቁረጥ ሲሉት ልብሱን ብቻ ቆርጦ ተወ። አሳየው ከሩቅ አየህ ቆርጥ ነበረ አለው። ፋኖነት ይሄ ነው። ፋኖነት ሴት መረሸን አይደለም። ፋኖነት ወገን መግደል አይደለም። ፋኖነት የማያውቁትን አዲስነት መናፈቅ አይደለም። አዲስነት 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 አዲስ 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 የምን አዲስ? ይኸውና እኮ ከብዙ ሺህ ዘመን እስር ተፈታች አለ። ወዴት ነው የተፈታ ነው? ወደ ልቅነት ወደ መጠፋፋት ነው የተፈታ ነው። የማናውቀውን አዲስነት መናፈቅ ማቆም አለበት ፋኖ ማለት ነው። ንግግራቸው ውስጥ ሁሉ ያን ምልክት ካየን ከፋኖነት አፈግፍገዋል ማለት ነው። እኛ የምንፈልገው የሚያድነን ነባር ኢኖቬሽን ነው። ነባርነት ላይ ዘመኑ ግሎባል ዓለሙና በዙሪያችን የተፈጠረው መጥፎ ትርክት የፈጠረውን ትውልድ እንዴት እንፈውስ የሚል አዲስ ነገር እንጨምራለን። ግን በነባርነት ላይ ነው የምንጨምረው እንጂ ነቅለን አንተክልም። ነቅሎ መትከል ነው እኮ የአማራን ሕልውና አደጋ ላይ ጣለው። ነቅሎ መትከል ነው ኦርቶዶክስን ሕልውና አደጋ ላይ ነባርና ታሪክ መዝጋቢ ስለሆነች አደጋ ላይ ጣላት፣ ጠላታችን ያሰኛት እና ፋኖች መጀመሪያ እኔ ብናረግና ብንተርፍ የሚመስለው ህይወታቸውን ከሰጡ ጨክነው አሁንም መርሆ ፍኖታቸውን ግልጽ ማድረግ። ይሄ መርሃችን ነው፣ እዚህ ላይ አንደራደርም። ይሄ ግን ልንደራደርበት እንችላለን፣ ችግር የለውም። አንኔጎሸብልስ እንደኔጎሸብልስ የማንደራደርባቸው እንደራደርባቸው ሰራዊቱና ህዝቡ ሁሉም ያውቀው ድብቅ ያልሆነ የማንደራደርባቸው እንደራደርባቸው የምንሄደውና የምንመኛት ሀገር ብለን ማስቀመጥና በሱ መጠባበቅ ይፈልጋል። መርሆ ፍኖትን የሚከለክሉ ግን ነገሮች አሉ። አንደኛ ናርሲሲስት መሪዎች ሲገኙ መርሆ ፍኖት ይፈራሉ። ከፍኖቱ ይልቅ ራሳቸው ፍኖት መሆን ይፈልጋሉ። መዳረሻ መሆን ይፈልጋሉ። መንገድም መሆን ይፈልጋሉ። በእነሱ ንግግር፣ በእነሱ ሀሳብ ልክ፣ በእነሱ ትእዛዝ ሰው ሁሉ እንዲኖር ይፈልጋሉ። ለምን? መጨረሻ ስልጣን እየተያያቸው ስለሚስገበገቡ እውቀትን ሁሉ ያፍኑታል፣ ጥበብን ሁሉ ይገሉታል። ስለዚህ መሪ መሆን ያለበት ስጋውና ቁመቱ ሳይሆን ሀሳቡና መንገዱ ነው። ያን የሚመራ ሁሉ መሪ ነው። እንጠብቀዋለን፣ እንሞትለታለን፣ እንከባከባለን፣ እንዘምርለታለን። ለአጥንትና ለስጋው አይደለም እንዘምርለት፣ ላሰመርነው መንገድ ስለሚወስደው ነው የምንዘምርለት። እና ፋኖ መጀመሪያ ያን አስምሮ
ኔጎሽብል እና ኔጎሽብል አስቀምጦ ከማጋ ነው የሚደራደረው? አሁን ከሚዋጋው ጋር ሲደራደር ምንድን ነው የሚደራደረው? ድሮ ይህን ህልውና አደጋ ያመጡበት ጎረቤቶቹ ጋር ሲደራደር ምንድን ነው የሚደራደረው? የሩቅ የምስራቅና የምዕራብ ሰዎች ጋር ሲነጋገር ምንድን ነው የሚነጋገረው? የአባይና የቀይ ባህር ኢንተረስት ያላቸው አካላት ጋር ሲነጋገር ራሱ ዲፕሎማሲው ራሱ 6-7 ክፍል ነው ያለው እንደየ ኢንተረስቱ። እሱን ሁሉ አስቀምጦ እርግጠኛ ሆኖ ነው መነሳት ያለው። ደግሞ አንዳንዴ ሰው መንገዱን ሲያስቀምጥ ጠላትም ይተባበራል። በቃ በዚህ አልደራደርም ስንለው ሌላ አነስ ያለ መደራደሪያ። አሁን እኮ ምናችንም አይታወቅም እኮ ህልውና ብቻ ነው ያልነው። ህልውናማ እንስሳትም ህልውናቸውን ይጠብቃሉ፣ ይዋጋሉ በቀንድ። አሁን ከፍ ማለት አለብን፣ ከፍ ማለት አለብን። ህልውና ቅድም ማን እንዳለ ሀገራችን ማጥፊያ ዶክተር ያልሽው ሉክ በደንብ 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 እናንተም ታውቁታላችሁ። ፋኖ አዲስ አበባ የገባ ቀን ጠላት ሊያደርግ የሚያስበው የውጭና የውስጡ። ምክንያቱም ፋኖ ራሱ ፋኖ ስል እንግዲህ አጠቃላዩን አይደለም፣ በቅርብ ከጻፉት ነው ለአፍሪካ አንድነት ይመስለኛል ሰራዊቱ ከክልላችን ይውጣ የሚል ስቴትመንት አይታችኋል? ሁሉ አቀፍ ሽግግር ይመስረት። አሁን ይህን እነሱ የጻፉት ይመስላችኋል? አማራን ለማጥፋትና አማራን እንዲያጠፉ የተመሰረቱ ኦነግና ህወሓቶች እንዳይሸነፉ የሽግግር አካል ሆነው በህገ መንግስቱ በሪፍሬንደም ሀገር ለመበተን ነው። ያንን ራሳቸው አማሮች ለአፍሪካ አንድነት ድርጅት ይጽፋሉ። በትኑንና አጥፉን፣ ክልላችን ይሄ ብቻ ነው፣ ሌላ ሀገር የለንም እያሉ ነው። ይሄ ጠላት ጽፎ የሰጣቸው አስፈሪው ፒክቸር። አዲስ አበባ የገቡ ቀን ለሽግግር እንኳን መቀመጥ ከተቻለ ሀገር የመበተን ሽግግር ነው የሚደረገው። አንድ ምክንያቱም በታኞቹን ኢንክሉድ ካረገ። ሁለተኛ ያ ካልሆነ የሲቪል ወር ነው የሚጀምረው። በሲቪል ወር መካከል የሰላም ጥበቃ ተብሎ ሶማሌን ክልል ለሶማሊያ፣ ጋምቤላ ለደቡብ ሱዳን፣ ትግራይን ትግርኛ ጣሊያን ድሮ እንዳሰመረው ኦሮሞን አሁን ኦሮሚያ ብሎ ድሮ አልነበርም። ጣሊያን እንኳን አላሰበም። ወያኔ ከጣሊያን ከፍቶ ነው ያሰበው። ቦረናን ተመልከቱ። ቦረናን ከሚሴ ድረስ አገናኝቶ ከሚሴን ሀረርጌ አምጥቶ ለሶማሌም ለአፋርም ችግር ፈጥሮ ኢትዮጵያ የምትባልን ሆዷን መሃሉን ወስዶ ሌላው ዘር ማጥፋት። አማራ የሚባል እኮ የለም እያሉ የለም እዚህ መንዝ ነው ያለው ብለው ልክ አዲስ አበባ ሲደርስ ፋኖ ሲቪል ወር ይቀሰቅሳሉ። አገው፣ ቅማንት፣ ቅባት፣ ኦርቶዶክስ፣ እስላም፣ ዋህብያ፣ ሱኒ ምናምን ብለው ያነዱታል ሀገሩን። ያን ጊዜ በዙሪያ የሚፈጠሩ ትናንሽ ሪፐብሊክ ሀገሮች በፈጠሯቸው ውጭ አካላት ድጋፍ አማራ የሚባለው መልሶ ያጠፋሉ። ያ ሁለተኛ ዙር የህልውና አደጋ ነው። አሁን የብርሃኑ ጁላን ወታደር ማሸነፍ አይደለም፣ ህልውና ብቻ አይደለም። የሚቀጥለውን ስቴፕ ማየት አለበት ፋኖ። የሚቀጥለው ስቴፕ አደገኛ ስለ ይሄ ሁለተኛው። ስለዚህ የድል አንጓዎቹን 3-4 ስቴፕ አስቀምጦ በደንብ አስምሮ ነው መስራት ያለበት። ያ ማለት ቅድም አንትሽ የፈራኸውን ፖለቲካ አሁን መስራት አለበት። በየቋንቋው የራሳችን ህዝብ የራሳችን ሀገር አጥፊ እንዳይሆን ሰውን አዌር የማድረግ በኦሮምኛም በትግርኛም በተለይ ሁለቱ ማህበረሰብ 50 ዓመት ስለተዘመተበት ሁለቱ ማህበረሰብ የራሱን በራሱ እንዳያጠፋ ማስተማር ያለበት ይሄ የፋኖ ንቅናቄ ነው። እምብርቱን እያየ ክልላችን ብቻ እያለ ከሆነ ሁለተኛ ዙር የህልውና አደጋውን መቋቋም አይችልም። ኢንተርናሽናል መልክ ይይዛል እና እኔ ይሄን ፍርሃት አይደለም አርቆ አይቶ ዛሬም መጀመር ስለሚያስፈልግ የግለሰብ ናርሲሲስቶችን ማኔጅ ማድረግ ይፈልጋል። መርሆ ፍኖት ማስቀመጥ ይፈልጋል። ከወያኔም ይሁን ከኦሮሞማ ሲደራደር በምን ጉዳይ ነው የምደራደረው? ኔጎሽብልስ እንደነ ኔጎሽብል ሰው በህልውናው ላይ አይደራደርም። ስለዚህ ሲደራደራቸው እኮ ትታል ወይ ነው እኔን ማጥፋት። በጣም ቀላል እኮ እኔን ማጥፋት ትታል፣ ንስሐ ትገባለህ፣ እስካሁን የጎዳኸውን ትክሳለህ። የመካስ አቅም ባይኖር እንኳን አክሴፕት አድርገህ ሌላ ጊዜ አብረን እንካስ በመንግስት ስርዓት ውስጥ ያን ህዝብ ተባብለህ ከሆነ ሰዎቹ ያንተ ናቸው፣ ምንም አይደለም። ግን አሁንም ያን አጀንዳ እንደያዙ ምኑን ነው የምትደራደራቸው? ግደሉኝ ነው? ጊዜ ወስዳችሁ ተዘጋጁ ነው? ምንድን ነው ድርድሩ? ስለዚህ ኔጎሽብልስ እንደ ኔጎሽብልስ በትክክል ተቀምጠው ሰራዊቱም ህዝቡም የኢትዮጵያ ህዝብም
ጠላትን ማወቅ አለበት። ምንም ድብቅ ነገር አይደለም ይሄ። ድብቅ ታክቲካል ነገር ትደብቃለህ ለጊዜው፣ ምሽግህን አታሳይም። ግን ይሄ መደበቅ የለበትም። ዋትስ ኔጎሽብልስ እንደ ኔጎሽብልስ ፎር አስ ምንድን ነው እሱ? እሱን ካሰመርን ጠላትም የምንሞትለትን ነገር ሲያውቅ እንደማንከፋፈል ሲያውቅ ይደራደረናል። ምንም እንትን አትሉ፣ ማነው አትጠራጠሩ። አጀንዳውን ድሮፕ ያደርጋል አንዳንዱን። ምክንያቱም አለመደራደር በሱ ይብሳላ፣ በእኛ አይደለም የሚብሰው። እኛ ለሰማዕትነት ተዘጋጅተናል። እነሱ ለመኖርና ለድሎት አለም የሚሰፈሰፉት፣ ግብግብነትና መሬት መውረስ አይደለም የሚያሰፈስፋቸው። እኛ ደግሞ ለመሞትና ለእውነት ተነስተናል። ያን ጊዜ ድሮፕ አደረጉታል። መኖር ይሻላቸዋል ተንሰፍስፈው ከሚያልቁ። ስለዚህ በጣም ጠንካራ መሆን አለብን። የፍትህ የእውነትና የሰብአዊነት ጭካኔ ማለት የጎጂው ጭካኔ ሳይሆን በራስ የሚያስጨክን ጭካኔ ያስፈልጋል። ለእውነት፣ ለፍትህ፣ ለሰብአዊነት የመቆም ማለት ነው። እና እኔ የፋኖነት ማህተሞች እነዚህ ይመስሉኛል። አንተን ይሄም ማህተም እያንዳንዱ ሰራዊት፣ እያንዳንዱ አማራ፣ እያንዳንዱ አማራዊ ሴት ያለው ጉራጌ፣ ጋሞ፣ ኦሮሞ ከያዘው ከጨበጠው። አሁን ትላንትና አንድ መግለጫ አይታችኋል ከአርሲ የኦርቶዶክሳውያን ኦሮሞዎች የወጣው። አሁን አውቀናል፣ በቃ ልታታልሉን አትችሉም። የእኛን ጀግኖች እነ ጎበናን እነ ታደሰ ብሩን ልክ አሁን ላለው ለእናንተ ክፉና ጥፉ አስተሳሰብ የታገሉ አስመስላችሁ ተጠቅማችሁበት ከአሁን በኋላ አትችሉም ማለት ጀምረዋል ልጆቹ። እነዚህ ሴቶች ኮትኩቶ ቶሎ የከበበንን የሁለተኛ ዙር የህልውና ጥፋት ማስቆም መቻል አለብን ብዬ ነው የማስበውና የፋኖ ማህተም ይሄ ነው ለኔ እንጂ ዝም ብለው በአፈቀላጤ በግለሰቦች ብልጠት ከቀጠልን ዋጋ የለንም ብዬ ነው የማስበው። የነመለስ ዜናዊ ሲሞቱ እነ ስብሃት ተሰደዱ። መጨረሻ አስጨብጭቦ ሀገር ካፈረስን በኋላ ይሰደዳሉ። አሁን ያስጨበጨቡን ሰዎች ኖ አብረን አስበን አብረን ሞተን አብረን ደምተን አብረን አሸንፈን አብረን ማረፍ ነው ያለብን እና አዘምተውን አዋክተውን እነሱ የሚያርፉ ሳይሆን አብረን ተዋክተን አብረን ሞተን አብረን ደምተን አብረን ማረፍ ነው ያለብን እና እኔ ማህተማችን እሱ ይመስለኛል። ገልጬው እንደሆነ አላውቅም በእውነት። በትክክል ተገልጧል መምህር፣ እናመሰግናለን። በደንብ ነው ያስቀመጥከው፣ አስፈላጊ ነው። ዶክተር ተስፋዬ ወደ አንተ ልምጣ። ይሄንን ዶክተር አበባ ያነሳችውን እና መምህርን ያነሳውን አያይዘህ አንድ መሰረታዊ ነገር አለ። ወያኔን በአማራ መቃብር ላይ ታላቋን ትግራይ አቆማለሁ ያለው ሰነዱና የነፃነት ግንባር ያለውን ስሙን ሳይቀይር የትግል አጋር አድርገናል ብለዋል የፋኖ መሪነን የሚባሉት መሪነን ባዮች። እና ይሄንን አያይዘ እስኪ አንተን ደግሞ ፋኖ አሁን ያለበትን ሁኔታ ምን መደረግ እንዳለበት። እሺ፣ እዚህ ላይ ይሄ የፋኖ ራስነት ላይ ትንሽ አተኮሪ አንድ 2-3 ነጥቦች ላስቀምጥ እና ቁልፍ ነው ብያለሁ። በተለይ አሁን አቶ ፈንታሁን ያለው ይሄ የፋኖነት ማህተም የሚለው ያ ማህተም እንደሚገባኝ ጥሩ ሀሳብ ነው። ራስነት ላይ ቢታተም የፋኖ ራስነት እና የአማራ ራስነት ቀጥሎም የኢትዮጵያ ራስነት እንግዲህ አንድም ሶስትም ናቸው እንደል ነበር ሰለሞን ትዝ ይላል። የፋኖነት አንድም ሶስትም ይሆናሉ እዚህ ላይ እና ራስነት ላይ ትንሽ ጽንሰ ሀሳባዊ ትኩረት ብንሰጠው ተግባራዊ እንትኑ ይሄ ምርቱ በዛ ይልናል። ፋኖቹ ቢያስቡበት ለምሳሌ ራስነት ላይ እንግዲህ ራስነት በታሪክ እንደተሰጠን ፋኖነትም ይሁን አማራነት ይሁን አበባነት ይሁን ማናችንም ቢሆን ማንነታችን በታሪክ እንደተሰጠን የምንቀበለው ብቻ ሳይሆን አዙረን አይተን በህልውና ትግል ወይም በተለያዩ ዘርፎች የምናዳብረው የምናለማው የምናሳድገው የምናጠናክረው ነው ኃላፊነት። ታሪክ በከፊል ይሰጠናል። እርግጥ መነሻችን እሱ ነው። ከታሪክ ነው የምንነሳው። ከታሪክ ያመለጠ ማንነት የለም። ማንነት ስል በራስ ምን ማለት ነው እንግዲህ ይሄ ማንነት ወይም ራስነት ወይም ደግሞ ገለጽ ባለ አነጋገር አድራጊ ፈጣሪነት ስለዋለሁ። በእንግሊዝኛ ኤጀንሲ የሚባለው ማድረግ የመቻል ንቅናቄ ማድረግ የሚቻል መምራት የሚቻል ያ ራስነት ማለት ነው። እና እንግዲህ በታሪክ ይህ አይደለም። ይሄን ላለው ራስነት ራሱ
የትግል አውድ ሊሆን ይችላል። አሁን ለምሳሌ አማራነት እና ኢትዮጵያዊነት የትግል አውድ ሆነዋል፣ ወደድንም ጠላንም። እርግጥ በውስጣችን ያለ እሴታችንና ማንነታችን ነው። በከፊል ግን ሌሎች እየተቀራመቱ ለራሳቸው አላደለ ይሄ እቅድ እያዋሉት ስለሆነ አማራነትም ሆነ የተለጣጠፈ ሐሰታዊ የሆነ ነው፣ ግን አማራነት ለስሙ በይስሙላ ስለሆነ የትግል አውድ ነው። መልሰን ሪክሌም የምናደርገው መልሰን እንዲያንሰራራ የምናደርገው ብቻ ሳይሆን የምናጠናክረው ከዚህ በፊት በታሪክ ባልታየ መልክና መጠንም ልናሳድገው የምንችል ይሆናል ብዬ አስባለሁ። እና ይሄ ለአማራነትም ለኢትዮጵያዊነትም እንትን ይላል አግባብ አለው። ከዚህ ጋር አያይዤ የምለው ምንድነው አንዱ ይሄ ራስነት በዚህ መልክ ሲቀየስ ወይም ሲያዝ በፋኖ ታጋዮችም ሆነ ሀቀኛ ፋኖ ታጋዮች ሆነ በአማራው ማህበረሰብ በጠቅላላ ስለራሱ ህልውና አማራው ወይም ፋኖም ስለራሱ ህልውና እና ደህንነት ኃላፊነት ይወስዳል። እዚህ ላይ ምንድነው አንድ ነገር እኔ እንዲያው ትንሽ ላስገነዘብ የምፈልገው በተደጋጋሚ ችግሮቻችን ሁሉ በጠባብ ተከላካይነት ሌሎች እንዳደረሱብን ስለምናይ ሁልጊዜ በተወሰነ ደረጃ ይሄ እውነት አለው። ግን እውነታ ሲጋነን ደሞና ፈሩን ሲለቅ እውነታው በጣም የእውነታው ይዘት በጣም ይመነምናል ብዬ አስባለሁ። እና ምንድነው ራስን የአማራው ህዝብ ታላቅነት ዝም ብሎ የቁጥር ብዛት ብቻ አይደለም፣ የስብዕናው መንፈሳዊነቱ ከሌሎች ማህበረሰቦች ጋር መስተጋብር መፍጠር መቻሉ ስለሆነ ያ እንግዲህ ችግሩን በተከላካይነት ለመፍጠር ዝም ብሎ ራሱን እንደ ደሴት ከልሎ ተከላክሎ ደህንነቱን ያረጋግጣል ማለት ትንሽ ዘበት ነው ለኔ አይደለም። ይሄም ሲከላከል ህልውናውን እንኳን ለመጠበቅ ሲታገል ራሱን በሰፊ ማህበራዊ ግንኙነቶች ወይም መስተጋብሮች ታላቅ አገር የሚሆን አገራዊ ህልውና የገነባ ስልጣኔ የገነባ ማህበረሰብ እና እነዚህ ነገሮች ትርፍ ይመስላሉ፣ ግን የህልውናው ቁልፍ መሰረት ናቸው የማንነቱን። ምክንያቱም ህልውናውን ሲጠብቅ አማራው ዝም ብሎ ስጋን በስጋው አይደለም በቁመናው ሳይሆን ስብዕና አለው፣ ብዙ እሴቶች አሉት። ያን ሁሉ ይዞ ነው የሚሆነው እና ይሄ ነው አንደኛ። ከዚህ ጋር እንግዲህ ስልጣኔ የሚገነባ የሚያዳብር ታሪክ የሚሰራ ራስነት ነው እንግዲህ የምንገነባው። ዝም ብሎ በህይወት ለመትረፍ አይደለም፣ በቁሙም ሟች ሊሆን ይችላል። ስለዚህ ይህን ማድረግ አለበት እና ራሱን በዚህ መልክ ካየ ለትግሉ ለሚያደርገው ትግል የህልውና ትግል በቃ ጠለቅ እና ሰፋ ያለ መሰረት ይጥላል ማለት ነው እና የማንም ተጠምዛዥ ሊሆን አይችልም ማለት ነው እና ድርድርም ቢባል እሱ ተደራዳሪ ብቻ ሲሆን አደራዳሪም ሊሆን ይችላል በታላቅነት አይደለም። አነስ ያሉ ማህበረሰቦች ከሱ ጋር እንዲተባበሩ ብዙ ስራ ሊሰራ ይችላል ማለት ነው እና ይሄንን ግንዛቤ ላይ ብናስቀምጥ በጣም ይጠቅማል ብዬ አስባለሁ። ከዚህ አንጻር የህወሓት ጋራ ይሄ ድርድር የሚባል ብዙ አሁን የሚጋነን ታሪክ አለ፣ ትርክት አለ። ምንድነው ሰሜነኞች የሚሉት ሰምታችሁ ሊሆን ይችላል። አማራውና ትግሬው አንድ ህዝብ ነው፣ እንደዚህ ወያኔም ሆነ አልሆነ ብቻ አንድ ላይ ተባብረው መኖር ይችላሉ በሰላም ምናምን የሚለው ነገር ትንሽ ምን ልበል አታላይ ወይም ሲዳክቲቭ ነው ለብዙ ሰው። በሰላም አንድ ነን እኮ በባህል እርግጥ በባህል ብዙ ውርርስ አለ፣ እሱን መካድ አንችልም። ግን ይሄ የፍትህ ነገር በጣም ወሳኝ ነው። በአማራው ላይ የደረሰው ግፍና ሰቆቃ ይሄ ተጠያቂነት ከሌለ የሚመጣ ሰላም የሚመጣ መረጋጋት የሚዘልቅም አይደለም፣ በመርህ ደረጃም ተፈላጊም አይደለም አላለም። ምክንያቱም ያስፈልጋል አንድ አይነት አካውንታቢሊቲ እና ይሄ ያለ እና በዚህ ካየነው ለአጭር ጊዜ ለወቅታዊ ሁኔታዎችም ሆነ ለዘላቂው የትግሉ ዓላማና መርህ ተፈጻሚነት በጣም ወሳኝ ነው ብዬ አስባለሁ። ራስነትን ስናየው ራስነትን የምናይበትን አይን ሰፋና ጠለቅ ያለ ቢሆን ምናልባት ለትግሉ ጥሩ አስተዋጽኦ ይኖራል ብዬ አስባለሁ። አመሰግናለሁ። በጣም ጥሩ ዶክተር፣ እናመሰግናለን። ዶክተር ሰለሞን
እስካሁን በተነሱት ላይ ያንተን ደግሞ የምትጨምረው? እሺ፣ አይ በጣም ጥሩ ነው። ኖትስ ወስድ ነበር ያው እና በጣም ብዙ ነገሮች ተነስተዋል። እኔ እንግዲህ ፋኖን ከማስጠንቀቅ አንጻር አንዳንድ ከታዘብኳቸው ነገሮች አንጻር አንዳንድ ነገር ማለት እፈልጋለሁ። ዶክተር አበባነሽ ስጠቅሹ ነበረ አሁን መጀመሪያ ይህን መንግስት እንጣል በኋላ ሁሉም ይደርሳል እያሉ፣ ይሄ የግንቦት ሰባት መፈክር ነው ለመናገር እንደማስታውሰው። እኔም በዛው ወቅት ሌሎች ድርጅቶች ሞክረው ነበረ። ከወያኔ መውደቅ በኋላ ምን ማድረግ እንዳለብን እንነጋገር ተብሎ ብዙ ጊዜ ተሞክሯል። ያከሸፈው ግንቦት ሰባት ነው። ፌዝ 1 እሱም መጣል ነው። ፌዝ 2 እዛ ኢትዮጵያ እንደርሳለን አለ። ያው የደረሰውን እናውቃለን እንግዲህ። ስለዚህ አስቀድሞ መነጋገሩ ጥቅም ስላለው በዚህ በአጭር እይታ ወይም ደግሞ አርቆ በማያስብ አይነት ነገር ሁኔታ ለሌሎች እንዳይመቻች አደራ እላለሁ። ከዛ አንጻር ፋኖን ማለት ነው። ምክንያቱም የታዩ ፋኖን ስል እንግዲህ አመራሮቹን ነው እንግዲህ የማየው ነው፣ ትግሉን አይደለም። እና ከአመራሮቹ ጋር የታዩ ነገሮች አሉ። ታስታውሱ እንደሆነ ይሄ አንድ ቧልት የሆነና የፋኖን ትግል የማጥለፊያ ዘዴ የተጠቀሙት ያው እነዛው ቁጥር 2 ነው የምላቸው። አሁን ደግሞ አንድ ላይ ተቀናጅተው የኢንተርኔት ምንድን ነው ያሉት፣ ኢንተርኔት አደባባይ እንገናኝ እያሉ በጣም ከፍተኛ ድራማ ሲሰሩ ነበረ። ታስታውስ እንደሆነ እኔ የታዘብኩትን ነገር ነው። ከታዘብኩት አንዱ ምንድን ነው፣ ሰልፍ ተካሂደው ተብሎ ፋኖ የተቆጣጠራቸው ቦታ ናቸው የወጡት ሰልፍ። እንዳየሁት ከሆነ ተቃውሞ ያለው ማለት ነው የሚመስለው። እዛ ተቃውሞ ውስጥ የተያዘው መፈክር እነዚህ ሰዎች ተሰብስበው የሚያነሱት አይነት መፈክር ተነስቷል። አንዲት መፈክር አስይዘው ያ ምን አሳሰበኝ፣ በቀጥታ ከዚህ በፊት ወያኔ ትግል በነበረበት ጊዜ ጎንደር ነው መሰለኝ፣ ጎንደር ወር ጎጃም የኦሮሞ ደም የኔም ደም ነው ተብሎ ያችን መፈክር ይዘው የነግንቦት ሴራ ነበር። የነግንቦት ሰባት ነው በደንብ ይታወቃል። ከነጆሃር ጋር የሰሩት ጉዳይ ነው። እና አሁንም ተመሳሳይ ነገር ሳይ ለራሴ ከተመክሮ ያዘኝ። እንደ ምን ማለት ነው ይሄ? እነዚህ ሰዎች ጠቅልለው መግባታቸው ነው እንዴ ወደዛ ብዬ የሚል የሆነ ማሳሰቢያ የማስደንገጫ ምን ደወል ነገር ነው ለኔ የተሰማኝ። ዝም ብዬ ከምልክቱ ነው እንግዲህ የማወራችሁ። ሌላውን ቅድም ያልነውን መሰረታዊ ችግር እንዳለ ትተን ማለት ነው። እና ከነዚህ ነገሮች መቆጠብ አለበት ፋኖ፣ በተለይ አመራሩ። እና ያንን ደግሞ የሚያማክረው ብዙ ወገኖቹ አሉት፣ የሚያማክራቸው ሀሳባቸውን ሊጠይቅ የሚችል እንጂ ልክ ሊያማክር የሚችለው እንደሌለ በነዛ ሰዎች እንዳይጠለፍ በጣም ስጋት አለኝ። እሱን መከላከል ያስፈልጋል። ያ እንግዲህ ከሚዲያውም ከምንም አጠቃቀም የምናየው ጉዳይ ነው። የሚሄዱበት አንዳንድ ኤክስፔክት የማይደረግ ሚዲያ ሁሉ እየሄዱ ከዚህ በፊት የቲፒኤልኤፍን ጉዳይ ሲያስተጋቡ በነበሩ መድረጎች ሁሉ አሁን ፋኖ እየቀረቡ መምጣት ያሳስበኛል እውነት ለመናገር። ከዛ አንጻር ፋኖ ያንን ቢያስተካክል የሚል ነገር አለኝ እና ያ አንዱ ነው። ሌላው እንግዲህ ከያስኳቸው ጋር ነው አብሬ ለመግለጽ የምሞክረው። ቲዩናፕ በጣም አስፈላጊ ነው። ያ ቲዩናፕ እንግዲህ ምንድን ነው፣ ያው ተመሳሳይ ነገር ሲመጣ ነው ፍሪኩዌንሲውን ፈልገን የምናገኘው እና የምናዳምጠው። ያ ደግሞ እነሱ የተጣራ ነገር ከሌላቸው ወይም እኛ ከሌለን መገናኘት አንችልም ማለት ነው። ስለዚህ ይሄን ነገር ለማስተካከል ጥረት ቢያደርጉ በሁለቱም ሳይድ ማለት ነው፣ ከኛም በኩል ከነሱም በኩል እንደዚሁ። ከነሱ ስል ያው የርቀት ጉዳይ ስለያዘን ማለት ነው። እና አንዳንድ እንደው የሚያስፈልግ ነገር ካለ ብዬ ነው። ያ ያስፈልጋል። ሌላ በተረፈ ግን መምህር ፋንታሁን የጠቀስከው ይሄ የታሪክ ዲኤንኤ ያለን ያልከው በሳይንስም ምን አሳሰበ የመሰለ ኳንተም ኢንታንግልመንት ይባላል። እና ቲዮሪው እንደዛ ነው። የትም ርቀት ቢሆን አንድ ነገር እዚህ ስትለካ ተመሳሳይ ነገር እዛ ይገኛል። በሚገርም ሁኔታ አንስታይን እንኳን አላመነበትም ይባላል። በኋላ ግን እሱ ጥያቄ ነው የጠየቀው እንጂ የሚባል ብዙ እንትን አለው
እና ያ ምንን ያሳየኛል? ሁልጊዜ ሳይነጋገሩ የሚሰሩት ስራ አለ፣ ምክንያቱም ውስጣቸው ስላለ ማለት ነው። እና ያ በጣም በጣም ገላጭ ነው። ብዙ አለው ሲነሱ አነሳሳቸው እኮ ከዛ አንጻር ነው። እኔ ያን ያህል ትልቅ ድርጅት ፖለቲካ ድርጅት ኖሮ እነሱን እየቀሰቀሰ በእርግጥ አንዳንዶቹ ክሌም ያደርጋሉ ይኖራል የተወሰነ ነገር፣ ግን እንደዚህ ስፖንታኒየስሊ በድንገት ተነስቶ አንድ ላይ የሚነሳ ነገር የለም ያ ግንኙነት ከሌለ በስተቀር ከውስጣቸው የሚል እምነትም አለኝ እና ሳይንሱም ይደግፈዋል እንደው ለማለት ፈልጌ ነው። እና ይሄን ያህል ይሄ ነገር እያላቸው ግን አንዳንድ መጠነኛ ስህተት በሚሰሩ ያውም ለዛውም ደግሞ በተደጋጋሚ ያዩዋቸው ሰዎች በሂደቱ እንዴት ትግሉን ለመጥለፍ የሚጠቀሙበት ሰዎችን እንደገና መልሶ ከነሱ ጋር መገናኘቱ ጥሩ አይመስለኝም። የጠላት ወዳጅ ነው የሚለውም አባባል በፍጹም አይሰራም በዚህ ሁኔታ ላይ። ይሄ የህልውና ጉዳይ ነው፣ አስቸጋሪ ነገር ነው እና እሱን ቢያጠሩ እኔ ተገቢ ነው ላለው። ከዛ በተረፈ ግን እውነት ለመናገር ያው እንደ ድርጅት ራሳቸው መቼም ነፃነት መብት ይኖራቸዋል። እንደ ድርጅት ከማንም ጋር የመነጋገር መብት አላቸው። ግን መምህር ፋንታሁን በትክክል እንዳስቀመጠው የትኛው ነው ነጥቡ? የትኛው ነው የማይጣስ ድንበራችን ወይ የማይጣሰው ነገር ምንድን ነው የሚለውን ነገር ቢያስቀምጡ ለሁሉም ይበጃል። ከዛ በተረፈ ግን መቼም አትነጋገሩ ማለት አይቻልም። ምክንያቱም አንዳንድ ነገር እንደዚህ ትንሽ እንትን እያልኩ የምናገረው ምንድን ነው፣ ቅድም መጀመሪያ ላይ እንደገለጽኩት የተወሰነ ስህተት ሲሰራ በእርግጥ እንደዚህ አይነት አንዳንድ ጊዜ ከበድ ያለ አለ። በእርግጥ ስህተት ግን ሲሰራ ቶሎ የመመለስ ወይም ደግሞ እንዲመለሱ የማድረጊያ ዘዴም መፈጠር አለበት እላለሁኝ። ያስፈልጋል። ወል ብዙ ችግር አለው ሊባል ይችላል። አዎ ችግር አለው በትክክል። ግን ምንድን ነው ሪሊ ከኛ ከምናስበው አንጻር ወይም ከምንመኘው አንጻር ይህን ለማድረግ ምን ያስፈልጋል ብሎ አስቦ የሚሰራ ነገር ይሆናል። አሁን ወንድሞች አሉ በየቦታው የራሳቸውን አስተዋጽኦ የሚያደርጉ የሚደክሙ፣ ግን እነዛ ሰዎች ራሳቸው ደግሞ ተገናኝተው የሚሰሩት ስራ መኖር አለበት። እርግጥ አደባባይ ላይ መናገሩ ጥሩ ነው፣ በሚዲያ መቅረቡ ጥሩ ነው። ግን ይሄ የሚዲያ የምንናገረው ነገር ደግሞ ለሁሉም ነው እና ሁሉም ይጠቀመታል። ተንኮለኛውም ይሄኛው ቀናውም ሁሉም ሰው ነውና የሚያገኘው። ልምድ ያለው ተንኮለኛው ምኑ በሌላ መንገድ ሊጠቀምበትም ስለሚችል እሱን ሁሉ ማሰብ ይጠበቅብናል ለማለት ነው። ከዛ በተረፈ ግን እውነት ለመናገር መቼም ትግሉ በፊት እንዳሰብነው አለመሆኑን አንዳንድ ጊዜ እኛም እናያለን። ምናልባት ግምታችን በጣም ከፍ ያለ ሆኖ ሊሆን ይችላል ከጉጉት አንጻር። ያው እኮ አንዱም አብይ አታለለ በዛው አይደለም እንግዲህ። እኔ መጀመሪያ አካባቢ ከተታለሉት ውስጥ አንዱ ነበርኩኝ። ያው ብዙ አልሄድኩም ለነገሩ፣ እኔ ወርም ያህል ሄድኩ አይመስለኝም ለነገሩ። ግን ምንድነው በነበረው ግፍና መከራ የቆየ ሰው አንድ ነገር ሲያይ እንደው የሆነ ነገር የሚያወጣው ይመስለዋል እና አሁንም ወደዛ እንዳያስገቡት በተለይ የዚህ የግንቦት 7 ቁጥር 2 አካሄድን በጣም መጠንቀቅ አለባቸው። እኔ በጠቅላላ የሚመስለኝ የእሱ አይነት አካሄድ እየተረባረቡ ይሰራሉ። እንደሰማሁትም እንደገባኝም ከሆነ ያው ድርጅት ብለው ራሳቸውን ያቋቋሙ በህብረት ነው የሚሰሩት ተብሎ በምርጫ ስም ምናምን ይሄን ምርጫ ፋኖን ለመርዳት ነው ምናምን እያሉ የሚሞካክሩት ነገር አለ። እናንተም ታውቁት ይሆናል ነገሩ። ስለዚህ ይሄ ነገር በጣም ጥንቃቄ መውሰድ አለባቸው። አንዳንድ ጊዜ አይሆንም የሚለውን ነገር እኮ ጨክነው መናገር አለባቸው። አሁን አንዳንድ የጠቃቀሳችሁት ነገር ይሄ ሰው መግደሉ ምናምን እርግጠኛ ነኝ ይሄ የአፍሪካን እንትን ጨምሮ ሁሉም የሚጽፉት ከአፍሪካ እንትን በኋላ በፊትም የጻፉት ደብዳቤ ማለት ተነጋግረንበታል ከዶክተር ተስፋዬም ጋር። ይሄም ሁሉ የሚያደርጉት እንዳላችሁት የነሱም ላይሆን ይችላል፣ ሆን ተብሎ ሊሆን ይችላል። በተለይ ደግሞ ከዚህ ከቲፒኤልኤፍ ጋር የሚያደርጉት ነገር በፍጹም ጤናማ አይሆንም። ምክንያቱም
እነሱ በታሪካቸውን በምንም ይታወቃሉ። ጉዳያቸውን ለማስፈጸም በየትኛውም አይነት መስመር ይሄዳሉ። እንደው እንበልና ሃይፖቴቲካሊ አሁን አብረው እንኳን እንደው ታክቲካሊ ሄዱ ቢባል አንድ ቦታ ላይ ይከዷቸዋል። የታወቀ ነው። ይሄን ያደርጋሉ። ይሄ ያለፉበት ነው። ምንም ከማድረግ አይመለሱም። ያው የምናውቀው ታሪክ ነው። ሲባሉ የነበረው የአልባኒያ ተከታዮች ናቸው ትልም ያሉ ኮሚኒስቶች ምናምን ተብለው ለጉዳያቸው ማስፈጸሚያ ግን ነው ገልበጥ ብለው አሜሪካ ጋር እንዴት ተስማምተው እንዳደረጉ የምናውቀው ጉዳይ ነው። በየጊዜው የሚሰሩት ታሪክ አለ እና በትግል ሜዳም የሚሰሩት ታሪክ አላቸው የሚወራ የሞራልም የምንም ነገር ብዙ የላቸውም። ስለዚህ ይህን በጥንቃቄ ቢያዩት ያው እንደ ወንድምነት እመክራለሁ ለማለት ነው። እንግዲህ ይሄ ነው ለጊዜው የታየ። አመሰግናለሁ። ወሳኝ ነጥቦች ናቸው ዶክተር ሰለሞን። ያሬድ ወደ አንተ ልምጣ። እስካሁን የተነሱትን እና ነጥቦችን አያይዘህ አንተ ደግሞ የምታነሳው አለ። ፋኖነት የተቀደሰውን ለማርከስ የሚለውን የመምህር ፋንታሁንንም ወስደህ አንተ የምታነሳው ትግሉ ምዕራፍ አለው ትላለህ እና ከዛ ጋር ጨምረህ እስኪ ቃል ነው። አዎ እሺ፣ ያው ብዙ ተነስተዋል። አሁን መጀመሪያ እስቲ ይሄንን ነገር አንድ ታሪክ ትዝ ይለኛል፣ ወይም እንደ ተረት ነው ሁላችንም የምናውቀው። ይሄ ከኦነግ ጋር ከህወሓት ጋር እንስራ የሚባል ነገር እና ቀበሮ ለሰው ሞት አንሰው ብላለች የሚል ተረት አለ። ግን ያን ተረት መቼ ነው ያለችው ቀበሮ የሚለውን ነገር አንድ አባት ሲናገሩ፣ አንድ ሰው ወደ ገበያ ሲሄድ ከዘራና የሆነች ወደ ገበያ የሚሸጣት ዕቃ ይዞ ይሄዳል እና እዛ ወንዝ ጋር ሲደርስ እባብ ያገኛል እና ያ ሰው ይሄን ወንዝ አሻግረኝ ይለው። በምን ይዤ አሻግርሃለሁ? በዚህ እጄ ከዘራ ይዣለሁ፣ በዚህ ደግሞ ዕቃ ይዣለሁ ወደ ገበያ። አይ ባይሆን እንደምንም ብዬ ራስ ላይ ልውጣ እና ራስ ላይ ተጠምጥሜ ከዛ በኋላ እኔ እንሻገራለን፣ ከዛ ወርዳለሁ ይለዋል። ከዛ በኋላ ያንን እባብ ጭንቅላቱ ላይ ያደርግና ያ በዋነት ያን ወንዝ ካሻገረው በኋላ ውረድ ሲለው፣ አይ አያ ሰው እኔ ከዚህ በኋላማ ከዚህ ጭንቅላት አልወርድም፣ ተመችቶኛል፣ የምትበላውን በልቼ የምጠጣውን ተይቼ ከዚሁ ይቀመጣለሁ ይለዋል። ከዛ በኋላ ሰው ይጨነቃል። በኋላ ትንሽ አለፍ ብለው እንደሄዱ ምንም ማድረግ አልቻለም። ሊያወርደው ቢል ይነድፈዋል። ከዛ በኋላ ቀበሮ ያገኛሉ እና ቀበሮዋ ያገኟት አያ ሰው አያ እባብ እንዴት ዋላችሁ ምናምን ብሉ እና ከዛ በኋላ ገርሟት ሰውየውን ታናግረዋለች። እንደዚህ አድርጌ ባሻገረው እንደዚህ አረገኝ ብሎ ይናገራል። ከዛ እባቧም የራሷን ትናገራለች። ይሄማ ዳኝነት ያስፈልገዋል፣ እስቲ አንተም ና ብላ ወደዛ ሲመጡ እንግዲህ ዳኛ በሀገራችን ሲደረግ ቀኝና ግራ ሆኖ ነው እና እስቲ አያ እባብም ውረድ፣ አንተም አያ ሰውም በዚሁንና ዳኝነት ልስጥ ትላለች እና ከዛ አያ እባብ የሚባለው ይወርዳል፣ ሰውየው በዚህ ይሆናል። ከዛ በኋላ ሰውየው መናገር ይጀምራል። እንግዲህ ክሱን ሲጀምር አያ ሰው ምን ትጠብቃለህ? ከዘራህ በእጅ እባቡ እዛ አለልህ ብላ ትፈርድለታለች። ሰውየው በዛ ከዘራ እባቧን ገደላት እና በኋላ ላይ እንግዲህ ለሰው ሞት አነሰው ያለችው ወደ ቤቱ በሆነ ጊዜ እሷ ምናምን ፍለጋ ስትመጣ ውሻ ይለቅባትና ያባረታል እና እንደዛ ብላ ተረተች ብለው ሲናገሩት እዚህ ይለኛል። እና እኛም በተደጋጋሚ የመጡት መንግስታቶችን በኢትዮጵያ ሕዝብ ሆኖ ኢትዮጵያዊ ስሜት ያለው የሚሆን ላይ እንሻገራለን እያሉ ጭንቅላታችን ላይ እየወጡ ነው ለእኛው ጉዳት እየሆኑብን ያለን። አሁን የፋኖ ትግል ያኔ እንቅስቃሴ ሲነሳ ትዝ ካላችሁ የአብይ የሚባለው ሰው ሲመጣ ለዛም በጣም ትልቅ ድጋፍ ያገኘው ከዚህ ኢትዮጵያዊ ከሚባለው ኢትዮጵያ ፍቅር ካለው በተለይ በጣም በአማራው ህዝብ ላይ ነበር ድጋፍ የነበረው እና በወቅቱም ያው እንግዲህ ምንም ያሻግረናል ብለው ይሄንን ማንነቱ እየታወቀ ቅድም አንስተውታል ዶክተር ሰለሞን ማንነቱ እየታወቀ የወያኔ ሰው እንደሆነ እየታወቀ ምንም ያለምንም ነገር ይሄ ሰው ያሻግረናል ተብሎ ነው በኋላ ጉድ የሰራን። አሁን ፋኖ ተነስቶ ልክ እንደ ሰውየው ከዘራ እንደያዘው
መፍትሄው በከዘራይን ሰው መምታት ነው ወይም እሱን የመሰሉ ስርዓቶች ከዚህ በፊት የነበሩ ህወሓትም ወያኔዎችን ብሎ ሲነሳ መልሰን ከእንደገና ወደ ክርክር እንድንመጣ ነው ያደረገው። የሽግግር ይሻላል፣ መደራደር ይሻላል፣ ከማን ጋር? ከዚሁ ከባቡ ጋር ማለት ነው። እና ለእኔ የሚታየኝ ይሄ ነው። ፍትህ የሚባል ነገር አለ። ፍትህ የሚባል ከእንደዚህ አይነት እባብ ከሆኑ ሰዎች ጋር መደራደር አይችልም። መልሰን ራሳችን ላይ ብናረጋቸው ወይ ራሳችንን ላይ የማስቀመጥ ሂደት ነው አሁን እያየ ያለው ኦነጋውያኑንም ህወሓታውያኑንም። ስለዚህ ያ አይደለም። እውነት ፍትህ የሚባል ነገር አለ። ሰዎች ፍትህ መስጠት ካልቻሉ እግዚአብሔር ደግሞ በራሱ ፍትህ ይሰጣል። አሁን ብዙዎቻችን የምናስበው ለምሳሌ እስራኤላውያን ከግብፅ ሲወጡ ምናልባት ራሄልም እኮ 2 ልጆቿ የረገጠችው እኮ በጣም ደስተኛ ናት። እሷ የሚታያት ከዚህ ከግብፅ ባርነት ነፃ መውጣት እንጂ ስለ ፈርዖን መሞት አልነበረም። እሷ አታስብ፣ ማንም አላሰብም በወቅቱ። ስለ ፈርዖን መሞትና መቀጣት ግን የሚያስበው የነበረው እግዚአብሔር ነው። ሊቀጣው ስለፈለገ ከዛ አውጥቶ ቀጣውና አንዳንዴ ህወሓትን ምን ወያኔዎች በዚህ ደረጃ አምጥተን ከእንደገና ቅጣት የሚገባቸው ፍትህ ማግኘት የሚገባቸው ይሄ ሁሉ መከራ በህዝብ ላይ ያደረሱን ሰዎች መልሶ ማምጣት ራሱ የፋኖን ህዝባዊ መሰረትነቱን ማሳጣት ነው። ምክንያቱም የትኛውም አማራ በዚህ አይስማማም። እነሱ ይከተሉበት የነበሩትን አካሄድ ኢትዮጵያን ለማጥፋት፣ አማራን ማጥፋት፣ ኦርቶዶክስን ማጥፋት የሚለውን ራሱ ሐሳብ ለመግዛት የሞከሩ ሰዎች እንዳሉ ያየን ነው። የፋኖ ትግል ህዝባዊ መሰረትነት እንዳይኖረው ነው እየሰሩ አደገኛ አካሄድ ነው እየተካሄደ። እንኳን አይደለም የኢትዮጵያ ህዝብ፣ በኦነግ እኮ የኦሮሞ ህዝብ እኮ ተማሯል። ህዝቡን እኮ ነው ማየት ያለው። አሁን ራሳቸውን ብዙ ከህዝብ ጋር ስለሚያጣብቁ ሲያወሩ እኛ ስንበላ ህዝባችን ይበላል፣ እኛ ስንደሰት ህዝባችን ይደሰታል ብለው ስለሚያወሩ ከህዝብ ጋር እናያይዛቸዋለን። እኛም ግን ህዝቡ የተማረረበት ነው። ዛሬ አዲስ አበባን ይዞ ነው አብይ የተቀመጠው። ሁሉም ምሬት ላይ ነው፣ ሁሉም ለቅሶ ላይ ነው። ከህዝቡ ጋር መገናኘት እንጂ ለዛ ምክንያት የሆኑትን ስርዓቶች መልሶ ማምጣት ማለት እባቡን መልሶ በላያችን ላይ መጫን ማለት ነው። ለኔ እነሱ ፍርድ የሚገባቸው በከዘራው ብዬ ነው መቀጣት አለባቸው። እነሱም አያፍሩም ሲነገሩ። ይሄን የሚያስተባብሉ ቅድም ቁጥር 2 የተባሉት እነ ልደቱ ማንነታቸው የሚታወቅ ስራቸው የሚታወቅ ሰዎች አንዳርጋቸው ጽጌ ያሻግረናል ብለው ስንት ነገር የተናገሩ አዲስ አበባ ውስጥ ገብተው መጽሐፍ የጻፉ ሰዎች እኔን ፋኖ እከሌን የሚባል ፋኖ አናገርኩ እከሌን ፋኖ አናገርኩ ሲል መስማት በጣም ያሳዝናል። ማናቸው እነዚህ ሰዎች? ስለዚህ ከነዚህ ጋር የሚደረግ ምንም አይነት ነገር እንኳን አማራውን አይደለም ሌላውን የኢትዮጵያ ህዝብ የሚያስከፋ ነው፣ ከጎን እንዳይቆም ያደርጋል። ስለዚህ ይሄ ታች ያለው የፋኖ አመራር ሊያስብበት ይገባል። ቅድም መምህር እንዳኑት አነሳቱ እንደዛ አልነበር። የፋኖ እውነተኛ ፋኖ ሆኖ ነበር የተነሳው። ልክ ዳዊት ስንቅ ሊያቀርብ ሄዶ ልክ ጎልያድን እጥለዋለሁ እንዳለ የዛኔ የዳዊት ሐሳብ ንጉስ ሆናለሁ ብሎ አይደለም። እግዚአብሔር ባወቀ ነው ንጉስ የሆነው። ግን ይሄን ጠላቴን ህዝቤን ሊመታ የመጣውን ጠላት እጥለዋለሁ ብሎ ነው የተነሳው። ለህዝቡ ቀንቶ ለወገኑ ቀንቶ። የፋኖ አነሳስ እንደዛ ነው። በኋላ ሲመጡ ጉዳዩን የስልጣን ጉዳይ ብቻ አረጉት፣ የህልውና መሆኑ ቀርቶ እና ያ ሁሉ መከራ የደረሰበትን ህዝብ ተረስቶ ጭራሽ ስልጣን ጉዳይ 4 ኪሎ እንገባለን እንደዚህ ሆኖናል። ለምንድን ነው? ምን ማለት ነው? ያ ስርዓተ መንግስት መለወጥና ከዛ ከህዝባዊ መንግስት መፍጠር እና ያን ነገር ማምጣት እየተቻለ ቅድም እንዳለ በምዕራፍ መቀመጥ ያለበት የመጀመሪያው ምዕራፍ አሁን የትግል ላይ ነው፣ ነፃ የመውጣት ትግል ላይ ነው። ስራችን ሁሉ እዛ ላይ ነው መሆን ያለበት። ሁለተኛው ምዕራፍ ስርዓተ መንግስት የማቋቋም፣ ሶስተኛው ምዕራፍ ደግሞ ፓርቲ ፖለቲካ አድርጎ ማምጣት ነው። በዛ ሂደት ውስጥ ያለን መጀመሪያ ምዕራፍ ላይ ሆነ የትግል ምዕራፍ ላይ ሆነን ስለ ፖለቲካና ስለ ርዕዮተ ዓለም ማውራት ትግሉን መከፋፈል ነውና እነዚህ ነገሮች አደገኞች ናቸው። ከማይሆኑ ሰዎች ጋር መጋባት፣ መኖር፣ መቀመጥ ትግሉን አደጋ ውስጥ የሚከት ነው። ህዝባዊ መሰረቱን የሚያሳጣ ነው። እስካሁኑ ደግሞ ስለ መጨረሻው ጉዳይ ማውራትና ስለ ስልጣን ማውራት
ይህም ህዝቡን የሚከፋፍል ነው፣ ህዝባዊ መሰረቱን የሚያሳጣ ነው። ከእንደገና ደግሞ ከወያኔ ጋር ከምናምን ጋር የተባለ ከሌላ ሰዎች ጋር ህዝብ የሚጠላች ህዝብ ለፍትህ የሚፈልጋቸውን ድርጅቶች መልሶ ማምጣት ይሄ አደገኛ ነው። እኛ ስለ ፍትህ ባናደርገው እንኳን እኛንም እነሱንም እግዚአብሔር አብሮ ይፈርድብናል። ምክንያቱም ግፍ ተሰርቷል። በዛች ግፍ የሰሩትን ሰዎች ወደፊት ማምጣት አደጋ አለው የሚል ሀሳብ ነው ያለኝና እግዚአብሔር ይስጥልኝ። እናመሰግናለን ያሬድ። አሁን የመጨረሻው ምዕራፍ ላይ ደርሰናል። እንግዲህ ብዙ ነገሮች ተነስተዋል። የመጨረሻውን ለመቋጨት ግፍ የተፈጸመበት በንጹሐን እናቶች፣ ህፃናት፣ አባት እህል እንኳን በሜዳና ጎተራ ውስጥ ነው የተቃጠለ፣ ከብቶች የአማራ ናቸው ተብሎ የተገደሉበት ሁኔታ አለና የዚህ ሁኔታ ላይ ወንጀል ፈጻሚዎች በቀጥታና ተባባሪዎች፣ ቅጥረኞች የትግል አጋር የማድረግ የእነሱን ምህረት የመስጠት ይቅርታ የመስጠት ኃላፊነት የሽግግር መንግስት የሚሆን ማናቸውንም ነገር ለማድረግ ምህረት የመስጠት ስልጣን ያለው ማን ነው? ይቅርታ የማድረግ ስልጣን ያለው ማን ነው? ማን ነው ይቅር ማለት ያለበት? ማን ነው እነዚህን ወደ ትግል አጋርነት እንዴት ነው መምጣት ያለባቸው? ምን አይነት ሽግግር ነው የሚያስፈልገው የሚለውን ሀሳብ እና የመጨረሻ መቋጫ እያደረግን መምህር ካንተ ልጀምርና ዶክተር አበባ ወደ አንቺ እመጣለሁ።